አላና የህንጻ ጽዳት ሰራተኛ ነበረች። ለብዙዎች የማትታይ፣ አንዳንዶች እንደ ህንጻው የቤት ዕቃ የሚቆጥሯት። ወደ ቢሊየነሮች ሰርግ ተጋብዛ ስትሄድ ሁሉም ሰው ይሳለቅባት ነበር። ቢሊየነሯ ክላሪሳ አላናን ለሰርጓ የጠራቻት ለክብር ሳይሆን በብዙ መቶዎች ፊት ቦታዋን እንድታውቅና እንድትዋረድ ነበር። አላና ግን በሰርጉ ቀን ቀና ብላ ስትገባ በስፍራው የነበሩ ሀብታሞች በሙሉ በአክብሮት ቆሙ። የታደመው ህዝብም አፉን ይዞ ልክ እንደ ንግስት የሰርጉን ድግስ ወደ ራሷ የክብር መድረክ ስትቀይረው ተመለከተ። አንዳንዴ ሰዎችን ፊታቸውን፣ ልብሳቸውንና ስራቸውን አይተን የምናውቃቸው ይመስለናል። ግን እውነተኛ ታሪካቸውን እናውቀዋለን? አላና በየቀኑ ወለል የምታጸዳ ሰራተኛ ብትሆንም በውስጧ ግን አንድ ትልቅ ሚስጥር ደብቃ ነበር። ዛሬ ይዘንላችሁ የመጣነው ታሪክ ትዕቢተኛዋ ሙሽራ እንዴት በገዛ ሰርጓ ላይ ተዋርዳ እንደወጣችና አላና በአደባባይ ውርደት ሊፈጸምባት ሲል ወደ ታላቅ ክብር ስትቀይረው የሚያሳይ ድንቅ የክብርና የእውነት ታሪክ ነው። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። ቪዲዮንም በደግነት ላይክ አድርጋችሁ ጀምሩት። እንደዚህ አይነት መሳጭ የሆኑ ታሪኮችን በየቀኑ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንመለስ። ለመከበር ሳይሆን በብዙ ህዝብ ፊት ለውርደት አንድ ቦታ ስትጋበዙ እስኪያስቡት። በአላና ላይ የደረሰው ይኸው ነበር። አላና እንደ ጽዳት ሰራተኛ ትሰራ ነበር። ወለሎችን ታጥባለች፣ መስኮቶችንም ትጠርጋለች፣ ቆሻሻ ትሸከማለች እና ዝም ትላለች። አብዛኛው ሰው አያያትም ነበር። አንዳንዶች እዚያ እንደሌለች ሁሉ ዝም ብለው አልፏት ይሄዱ ነበር። ለብዙዎች እሷ ልክ እንደ ህንጻው የቤት ዕቃ አካል ነበረች። ስለዚህ ግብዣው ሲመጣ እንግዳ ነገር ነበር። ልክ እንደ ህልም ተሰማት። የኃያሉ ዋና ስራ አስፈጻሚና አላና በህይወቷ ካየቻቸው ሴቶች ሁሉ እጅግ ትዕቢተኛ የሆነችው ሴት ሰርግ ነበር። ነገር ግን አላና የማታውቀው ነገር ቢኖር ይህ ግብዣ ትልቅ የሆነ መርዝ እንደነበረው ነው። ስጦታ አልነበረም፣ ይልቁኑ ወጥመድ ነበር። ነገር ግን ህይወት ነገሮችን የምታዞርበት አስቂኝ መንገድ አላት። ምክንያቱም በዚያ የሰርግ ቀን ሊስቁባት የጠበቋት ሴት እንደ ንግስት ገባች። ቀጥሎ ምን እንደተከሰተ ማንም ሊገምተው አልቻለም። የጫማ ተረከዝ ድምፅ በሚያብረቀርቀው የእብነበረድ ወለል ላይ ተሰማ። ወለሉ በጣም ንጹህ ከመሆኑ የተነሳ ከጣሪያው ላይ የተንጠለጠሉት ደማቅ የክሪስታል መብራቶችን ያንጸባርቅ ነበር። ውድ መኪኖች በህንጻው የግል መግቢያ በር በኩል ወደ ውስጥ መግባታቸውን ቀጥለዋል። በዚያ ረጅም የቢሮ ህንጻ ውስጥ ገንዘብ በየቦታው ነበር። ሰዎች ሀብት ብቻ አልነበራቸውም፣ በኩራት ያሳዩት ነበር። ሰራተኞች በፍጥነት ይንቀሳቀሳሉ፣ በስልክ ያወራሉ፣ የቆዳ ቦርሳዎችንም ይይዛሉ። ስለ ትልቅ የንግድ ስምምነቶች ያወራሉ፣ ይወያያሉ። ከአላና በስተቀር እዚያ እያንዳንዱ ሰው የዚያ ቦታ አካል ይመስል ነበር። እሷ ግን አሮጌ የጽዳት ጓንቶችን አድርጋ የጽዳት ጋሪዋን በቀስታ ትገፋለች። ጭንቅላቷ ሁል ጊዜ ዝቅ ያለ ነበር፣ ነገር ግን ጀርባዋ ቀጥ ብሎ ይቆይ ነበር። እድሜዋ 42 ነበር። እጆቿ በስራ፣ በህመም፣ በመስዋዕትነትና በጥንካሬ የተሞላውን ሙሉ የህይወት ታሪኳን ያሳያሉ። የዚህን ህንጻ እያንዳንዱን ክፍል፣ እያንዳንዱን እድፍ፣ እያንዳንዱን መስኮት፣ እያንዳንዱን ጥግ ታውቃለች እና የሚገርመው ብዙ ሚስጥሮችንም ታውቅ ነበር። ሰዎች ማንም የማይሰማቸው ሲመስላቸው ማውራት ይወዳሉ። አላናም ሁልጊዜም ለራሷ እንዲህ ትላለች፣ ሰዎች ትኩረት በማይሰጡ ጊዜ ሁሉንም ነገር ትሰማለህ። ነገር ግን አላና ሁልጊዜ ቦታዋን እንድታስታውስ የሚያደርጋት አንድ ሰው ነበር፣ ክላሪሳ። ክላሪሳ የቢሊየነሩ ሚስት ነበረች። ወጣት፣ ቆንጆ፣ ሀብታምና በጣም ባለጌ ሴት ነበረች። ህንጻውና በውስጡ ያሉትን ሰዎች የምትገዛ ይመስል ትመላለስ ነበር። ጫማዎቿ ሁልጊዜም የዲዛይነር ነበሩ። ሜካፑ ፍጹም፣ ፈገግታዋ ቀዝቃዛ ነበር። አንድ ቀን አላናን ተመልክታ በጥንቃቄ አዝጂ፣ ይህ ወለል ከሙሉ ህይወትሽ በላይ ዋጋ አለው አለቻት። አላና ስድቡን ሰምታ ራሷን ተቆጣጠረች። ስራው ያስፈልጋታል። ሂሳቦች ስለ ኩራት ግድ የላቸውም። አንድ ሰው ስለናቀ ህይወት አይቆምም። ዛሬ ግን የተለየ ስሜት ነበረው። የክላሪሳ አይኖች ይበልጥ ስለታም፣ ቀዝቃዛና ጨካኝ ይመስሉ ነበር። አላና ክላሪሳ ከአንዳንድ ጓደኞቿ ጋር ወደሷ ስትመጣ አስተዋለች። ሁሉም አንድ አይነት ነበሩ፣ ኩሮዎች፣ ድምጻቸው ከፍ ያለና ሌሎችን ዝቅ አድርገው የሚመለከቱ። ክላሪሳ ትንሽ ክሬም ቀለም ያለው ሳጥን ይዛ በኩራት ትራመድ ነበር። አላና ሁልጊዜ እንደምታደርገው በዝምታ ወደ ጎን ራቅ አለች። ችግር አልፈለገችም።
ነገር ግን ሊከሰት ያለው ነገር ሁሉንም ነገር እንደሚለውጠው ገና አላወቀችም ነበር። ክላሪሳ እጆቿን አጣጥፋ ያንን የውሸት ፈገግታ አሳየች። ያ ለወዳጅነት የሚመስል ነገር ግን አደጋ ያዘለ ፈገግታ። ጓደኞቿ ላለመሳቅ ሞከሩ። አላና በእጇ ያለውን ጨርቅ አጥብቃ ያዘች። ክላሪሳ ወደ አጠገቧ ስትመጣ መቼም ቢሆን ለጥሩ ነገር አልነበረም። ሰሞኑን ብዙም አላየውሽም አላና፣ ከኔ እየተደበቅሽ ነው እንዴ? ክላሪሳ በእጇ ያለውን ውድ ኢንቨሎፕ ነካ ነካ አደረገችው። ጥሩ፣ ላንቺ አንድ ነገር አለኝ። ትንሽ አስገራሚ ነው። ኢንቨሎፑን አወጣች። ወፍራም ክሬም ቀለም ያለው በወርቅ የታሸገ ነበር። ድሆች ፈጽሞ የማይቀበሉት አይነት ግብዣ። አላና ትኩር ብላ አየችው። በውስጧ የሆነ ነገር አስጠነቀቃት። አላና፣ ይህ ደግነት አይደለም። ክላሪሳ ከትንሽ ወፍ ጋር እንደምትጫወት ድመት ፈገግ አለች። እንኪ ግብዣ ነው። እኔና ቪክቶር በዚህ ቅዳሜ በግራንድ ማግኖሊያ ስቴት እንጋባለን እና አንቺም ተጋብዘሻል። ጓደኞቿ በሳቅ ሞቱ። አንዷ በሳቅ ትን ሊላት ደረሰች። ሁሉም ሰው እኮ ወደ እንደዚህ አይነት ግብዣ አይጋበዝም ስትል ክላሪሳ በኩራት ጨመረች። ለአንድ አፍታ አላና ደነዘዘች። ለሰርጋቸው የሰርጉን ግብዣ እየሰጠቻት ነው። ኢንቨሎፑን ደግማ አየችው። ከዚያም ክላሪሳን እና ያኔ በግልጽ አስተዋለች። ይሄ ስጦታ አልነበረም። ይሄ እቅድ ነው፣ ክፉ እቅድ። ክላሪሳ ፈገግቷ ጨመረ። የፈለግሽውን ልበሺ፣ ብቻ አደራሽን በዚህ ዩኒፎርም እንዳትመጪ እሺ? ሰራተኞቹ ከነሱ አንዷ እንደሆንሽ እንዲያስቡ አልፈልግም። ጓደኞቿ በከፍተኛ ድምጽ ሳቁ። ወይም ምናልባት ከድግሱ በኋላ ጽዳት ልታግዢ ትችያለሽ አለች አንዷ። እንደገና ሳቁ። አላና ኢንቨሎፑን በጣም አጥብቃ ስለያዘችው ጣቶቿ ታመሙ። ፊቷ ጋለ፣ ደረቷ ተወጠረ። ግን ለማልቀስ ወይም አንገቷን ለመድፋት አልሞከረችም። በተረጋጋ ድምጽ አንድ ቃል ብቻ ተናገረች። አመሰግናለሁ። ክላሪሳ ለሰኮንድ ደነገጠች። አላናም ሄደችና ኢንቨሎፑን ልክ እንደ ከባድ ነገር ያዘችው። ለብዙ ዓመታት ለመጀመሪያ ጊዜ በውስጧ የሆነ ነገር ተለወጠ። ቁጣ አልነበረም፣ ሐዘንም አልነበረም። ይልቁኑ ከዚህ የሚበልጥ ነገር። የወርቅ ፊደላቱን ተመለከተች። እንዲህ ይላሉ: ወደ ክላሪሳ ኮሊንስ እና ቪክቶር ማይልስ ሰርግ ተጋብዘዋል። ቅዳሜ ከቀኑ 11 ሰዓት ግራንድ ማግኖሊያ ስቴት። ብላክ ታይ። ብላክ ታይ ማለት ውድ ቀሚሶች፣ ተረከዝ ጫማዎች፣ ጌጣጌጦች፣ አላና የሌሏት ነገሮች ማለት ነው። በመጨረሻም ገባት። ግብዣ አልነበረም፣ ይልቁኑ ወጥመድ ነበር። በይፋ እሷን ማዋረድ። አላናን በሁሉም ሰው ፊት ሞኝ ለማስመሰል የታሰበ ጨካኝ ቀልድ። እሷን ለማሳፈር ብቻ ሳይሆን ለክፉ ቀልዳቸው እሷን መነጋገሪያ ለማድረግ የታቀደ ነበር። ግራንድ ማግኖሊያ ዝም ብሎ ቦታ አልነበረም። እሱ ዋናው ቦታ ነበር። ትልቅ፣ ታዋቂ፣ ቆንጆና በጣም ውድ ነበር። ሀብታም ሰዎች ራሳቸውን ለማክበር የሚሄዱበት ቦታ ነበር። እንደ አላና ያሉ ሰዎች መቼም እዛ አይሄዱም። እንደ አላና ያሉ ሰዎች እዚያ ምግብ ለማድረስ እንኳን አይቀጠሩም። ስለዚህም እንደ እንግዳ መጋበዝ የማይቻል ይመስል ነበር። በሁለተኛው ፎቅ በረንዳ ላይ ክላሪሳ የሻምፓይን ብርጭቆ ይዛ ቆማ ነበር። አዳኝ ምርኳን እንደምትጠብቅ ሁሉ ከታች ያሉትን ሰዎች ተመለከተች። በእውነት ትመጣለች ብለሽ ታስቢያለሽ? አንዷ የክላሪሳ ጓደኛ በጭንቀት ጠየቀች። ክላሪሳም ሳቀች። ከመጣች የሌሊቱ ትልቅ ትዕይንት ትሆናለች። የቪክቶር ትንሽ የጽዳት ሰራተኛ ስትገባ የሁሉንም ሰው ፊት ለማየት መጠበቅ አልችልም። የዚያ ቦታ አካል እንደሆነች አስባ ትመጣለች። የሻምፓይን ብርጭቆዋን በኩራት ፈገግታ አነሳች። በእውነቱ እኔ እንኳን የማወቅ ጉጉት ነው ያለኝ። ብላክታይ ምን ማለት እንደሆነ ለመሆኑ ታውቃለች? ከታች አላና ቆማ ነበር። በእጁ ያለውን ኢንቨሎፕ ትኩር ብላ አየችው። ልቧ ከበደ። ስሜቷ የተደበላለቀ ነበር። ውርደት ተሰማት፣ ቁጣ ተሰማት። ነገር ግን በጥልቀት ውስጥ የበለጠ ጠንካራ ነገር እያደገ ነበር። እሳት፣ ድፍረት፣ ለዓመታት ተሰምቷት የማያውቅ ጥንካሬ። ለአንድ አፍታ የግብዣውን ወረቀት ስለመቅደድ አሰበች። በቀጥታ ወደ ቆሻሻ መጣያ ውስጥ ስለመጣል አሰበች። እንዳልተፈጠረ ለማስመሰል አሰበች። ነገር ግን በመስታወት በሩ ላይ ምስሏን አየች። የዛሉ አይኖች፣ ያረጀ ዩኒፎርሟን፣ ሻካራ እጆቿን አየች እና ለራሷ በሹክሹክታ ተናገረች። ምንም እንዳልሆንኩ ያስባሉ። የዚህ ቦታ አካል እንዳልሆንኩ ያስባሉ። ከነሱ በታች እንደሆንኩ ያስባሉ። እጆቿን አጠነከረች። ምናልባት አለች በቀስታ፣ እኔ በእውነት ማን እንደሆንኩ የሚያውቁበት ጊዜ አሁን ነው። አላና ወደ ትንሹ አፓርታማዋ በደረጃው 3 ፎቆችን ወጣች። ሊፍቱ ለሳምንታት ተበላሽቶ ነበር። እያንዳንዱ እርምጃ በትከሻዋ ላይ ድንጋይ እንደተሸከመች ያህል ተሰማት። በሩን ከፈተች።
የቫኒላ ሻማና የቆየ ቡና ሽታ ክፍሉን ሞላው። በተመሳሳይ ጊዜ ሞቅ ያለና አሳዛኝ ስሜት ነበረው። ቦርሷን ሶፋ ላይ ጣለች። አልጋው ላይ ተቀመጠች እና ያንን ኢንቨሎፕ ካገኘች በኋላ ለመጀመሪያ ጊዜ አለቀሰች። ስለ ስድቦቹ አለቀሰች። ስለ ሳቁ አለቀሰች። ሰዎች ምንም ግድ እንደማይሰጧት አድርገው ስለኖሩባቸው ዓመታት አለቀሰች። የግብዣውን ወረቀት በቀስታ ነካችሁ። የወርቅ ፊደላቱ አሁንም ያበራሉ። አልደበዘዙም፣ አልጠፉም። ልክ በደረቷ ውስጥ እንዳለው ህመም ሐሳቦቿ በጭንቅላቷ ውስጥ ተፋለሙ። ከሄድኩ ይስቁብኛል። ልክ እንደታቀደው ቀልድ እሆናለሁ። ነገር ግን ካልሄድኩ ከነሱ ጋር እንደተስማማ ሆኖ ይሰማኛል። ልክ እኔ በእውነት የትም ቦታ እንደማልገባ እንደማምን። አይኖቿ ግድግዳው ላይ ወዳለው ፎቶግራፍ ተንቀሳቀሱ። የተጣመመ አሮጌ እና የደበዘዘ ነበር። እናቷ ነበረች። ቀላል ልብስ፣ ትልቅ ፈገግታ እናም ጠንካራ አይኖች። እናቷ ሁል ጊዜ ትል ነበር። ክብር ሰዎች የሚሰጡሽ ነገር አይደለም፣ ማንም ባያምንብሽ እንኳን ተሸክመሽ የምትጓዡ ነገር ነው ትላታለች። ከዚያም አንድ ትውስታ የአላናን ልብ መታው። ለዓመታት ለመቅበር የሞከረችው ትውስታ፣ መቼም ላላስታውሰው ብላ ለራሷ ቃል የገባችው ህይወት። ምክንያቱም አላና ሁልጊዜ ጽዳት ሰራተኛ አልነበረችም። ወደ ቁም ሳጥኑ ሄዳ አንድ ትንሽ የእንጨት ሳጥን አወጣች። እጆቿ ተንቀጠቀጡ። አልጋው ላይ አስቀመጠችው። ከፈተችው። በውስጡ የቆዩ ፎቶዎች ነበሩ። ነገር ግን የዚህ ህይወት ፎቶዎች አልነበሩም። በእነዚያ ፎቶዎች ውስጥ አላና የተለየች ትመስል ነበር። በራስ መተማመን ያላት፣ ደስተኛ፣ ቀጥ ብላ የቆመች፣ በሚያማምሩ ቀሚሶች ፈገግ የምትል፣ ከማህበረሰብ መሪዎች ጋር ፎቶ የምትነሳ፣ በበጎ አድራጎት ዝግጅቶች ላይ ሰዎችን የምትረዳ። በሳጥን ውስጥ አንድ አሮጌ ምስክር ወረቀት ነበር። የወረቀቱ ጫፎች ተቀደው ነበር፣ ግን ስሙ አሁንም ጎልቶ ይታያል። አላና አዲባዮ፣ የአዲባዮ ፋውንዴሽን መስራችና ዳይሬክተር። ጣቶቿ የራሷን ስም ነኩ። ለጥቂት ጊዜ መተንፈስ አቆመች። ያ እሷ ነበረች። ያ እውነት ነበር። አባቷ የንግድ ድርጅቶች ነበሩት። ማህበረሰቡንም ይረዳ ነበር። ለሰዎች ስራ ይሰጥ ነበር። ወጣቶችን ያማክር ነበር። ትምህርት ቤቶችን ገነባ። እናቷ የተከበረች መምህርት፣ የክብር ሴት ነበረች። አላና በዓላማ በፍቅርና በኃላፊነት ስሜት አደገች። ከዚያም ዩኒቨርሲቲ ገባች። ፋውንዴሽን አቋቋመች። ተማሪዎች ስኮላርሺፕ እንዲያገኙ ረዳች። ለብዙ ወጣቶች ተስፋ ሰጠች። ሰዎች በአንድ ወቅት ያከብሯት ነበር፣ ሁሉም ነገር እስኪፈርስ ድረስ። ገንዘብ በእሷ ሳይሆን በእሷ ስም ተሰረቀ። የፍርድ ቤት ክሶች፣ ዕዳዎች፣ ውሸቶች እና ውርደት። ከዚያም ሁለቱንም ወላጆቿን ማጣት። ዓለሟ አንድ በአንድ ተሰባበረ። ሁሉንም ነገር አጣች። ቤቷን፣ መኪናዋን፣ ድርጅቷን፣ ሁሉም አንድ በአንድ ሄዱ። የቀራት በህይወት መትረፏ ብቻ ነበር። መትረፍ አንዳንዴ የማይታይ መሆንን ይጠይቃል። አሁን ግን እነዚያ ፎቶዎችን ስታይ በውስጧ የሆነ ነገር ተነሳ። እኔ ጽዳት ሰራተኛ ብቻ እንደሆንኩ ያስባሉ፣ በሹክሹክታ ለራሷ ተናገረች። ከጀርባዋ ቀጥ አለች። እኔ በእውነት ማን እንደሆንኩ አያውቁም። በሳጥኑ ግርጌ ላይ የታጠፈ ደብዳቤ ነበር። የእጅ ጽሑፉን ወዲያው አወቀችው። ካለፈው ህይወቷ የቅርብ ጓደኛዋ ከሆነችው ወደ አትላንታ ከሄደችው ጠንካራ ፋሽን ዲዛይነር ጄዳ ነበር። ጄዳ ሁሉ ጊዜ ትላት ነበር፣ እኔን ከፈለግሽኝ በማንኛውም ጊዜ ደውይልኝ፣ እመጣለሁ። አላና ስልኳን አነሳች። እጆቿ ተንቀጠቀጡ። ስሙ ላይ ለጥቂት ጊዜ ቆየች። ከዚያም መደወያውን ተጫነችው። ስልኩ ጠራ። አንዴ፣ ሁለቴ፣ ከዚያም ሄሎ የሚል የድንጋጤ ድምጽ መጣ። አላና፣ አምላኬ ሆይ በእውነት አንቺ ነሽ? አላና አይኖቿን ጨፈነች። እኔ ነኝ ጄዳ፣ እርዳታ ፈልጋለሁ። አሁን አለሙ እኔ ማን እንደሆንኩ የሚያስታውስበት ጊዜ ይመስለኛል። በማግስቱ ጧት ጥቁር ኤስዩቪ መኪና በአላና ህንጻ ፊት ለፊት ቆመ። የኋላው በር ተከፈተ። ጄዳ ወጣች። የፀሐይ መነጽሯ የፊቷን ግማሽ ሸፍኖታል። ልብሷ በትክክል ተሰፍቷል። የጫማ ተረከዞቿ በኩራት መሬቱን ይረግጡ ነበር። አላናን አየቻትና አፏ ተከፈተ። ከዚያም ሞቅ ባለ ሁኔታ ፈገግ አለች። አምላኬ ሆይ በእውነት አንቺ ነሽ? የተሰባበሩትን ቁርጥራጮች እንደምትጠገን ሁሉ አላናን አጥብቃ አቀፈቻት። አላና ለመናገር ሞከረች፣ ግን ድምጿ ተቆራረጠ። ማን ጋር እንደምደውል አላውቅም ነበር። መደበቅ ሰልችቶኛል። ጄዳ ፊቷን በቀስታ ያዘችው። ድምጿ ለስላሳ ግን ኃይለኛ ነበር። እርዳታ ለመጠየቅ አይደለም የደወልሽው፣ ማሳሰቢያ ለመስጠት ነው። ማን እንደሆንሽ ማሳሰቢያ። እኔ ደግሞ አግኝቼሻለሁ። በአፓርታማው ውስጥ አሮጌዎቹን ፎቶዎች
ጠረጴዛው ላይ ዘረጉ። ፋይሎችን ከፈቱ። ሁሉንም ነገር እንደ ወታደሮች የጦርነት እቅድ እንደሚነድፉት ሁሉ ተመለከቱት። ጄዳ የስዕል ደብተሯን ከፈተች። እሺ አንድ ነገር ንገሪኝ፣ ወደዚያ ሰርግ ስትገቢ እንዴት እንዲያዩሽ ትፈልጊያለሽ? አላናም በቀጥታ ተመለከተች። ሊያጠፏት የሞከሩትን ግን ያልቻሉትን ሴት እንዲያዩ ፈልጋለሁ። ጄዳ በቀስታ ፈገግ አለች። ታብሌቷን ያዘች። በፍጥነት መሳል ጀመረች። ጠንካራ ትከሻዎች፣ የሚያማምሩ መስመሮች፣ የንግስት አይነት ቀሚስ፣ ኃይል፣ ውበት። ጄዳ ለዚህ የሚሆን ገንዘብ የለኝም አላና ተናገረች። ጄዳ እጇን አነሳች። እባክሽ አታስቀይሚኝ። ይህንን የማደርገው ለገንዘብ አይደለም። እንዳንቺ ያሉ ሴቶች አንገታቸውን መድፋት የለባቸውም። ዛሬም ቢሆን መቼም ቢሆን ጨርቆችን በመምረጥ ከጄዳ የግል ካዝና ጌጣጌጦችን በመምረጥ ሜካፕን፣ ፀጉርን በማቀድ ሁሉንም ነገር በማድረግ ለሰዓታት ሰሩ። ፀሐይ መጥለቅ ስትጀምር ጄዳ የአላናን እጆች ያዘች። በቀጥታ አይኖቿ ውስጥ ተመለከተች። እናም በቀስታ ተናገረች። ወደዚያ ሰርግ ስትገቢ ጽዳት ሰራተኛ አያዩም፣ ስህተት አያዩም፣ ይልቁኑ ንግስት ያያሉ። አላና በቀስታ ፈገግ አለች። ነገር ግን በልቧ ውስጥ ትልቅ ነገር እየነቃ ነበር። ይህ ስለ ቀሚስ ብቻ አልነበረም፣ ስለ ሜካፕ ወይም ስለ ፀጉር ብቻ አልነበረም። ዛሬ አላና በጣም ትልቅ የሆነ ነገር እየመረጠች ነበር። እሷ በእውነት ማን እንደነበረች ለማስታወስ እየመረጠች ነበር። የሰርጉ ቀን በመጨረሻም ደረሰ። ሰማዩ ደማቅ ሰማያዊ ነበር። ልክ አንድ ሰው በኮምፒውተር እንዳስተካከለው ሁሉ እውን አይመስልም ነበር። ወፎች ይዘምራሉ። ነፋሱ ለስላሳ ነበር። ሀብታም ሰዎች የነሱ ብቻ እንደሆነ የሚያምኑት አይነት ቀን ነበር። የግራንድ ማግኖሊያ ስቴት ረዥምና ቆንጆ ሆኖ ቆሟል። ቤተ መንግስት ይመስል ነበር። ውድ መኪኖች መንገዱን ሞልተውት ነበር። ሮልስ ሮይስ፣ ቤንትሊ፣ ቴስላ። ሴቶች አብዛኛው ሰው በአንድ ሙሉ ዓመት ውስጥ ከሚያገኘው በላይ ዋጋ ያላቸው የሚያብረቀርቁ ቀሚሶችን ለብሰው ይንሸራሸራሉ። ቶክሲዶ የለበሱ ወንዶች የሻምፓኝ ብርጭቆችን ይዘው ከዛፎች ላይ ከተንጠለጠሉ ግዙፍ የክሪስታል መብራቶች ስር ቆመው በኩራት ይራመዳሉ። በዚህ ሁሉ መሃል የዕለቱ ንግስት ክላሪሳ ቆማ ነበር። ፈገግ ትላለች፣ ፎቶ ትነሳለች፣ ለካሜራዎች ትስቃለች። እያንዳንዱ የካሜራ ድምፅ ትዕቢቷን ይመዘግበው ነበር። ይህ ሰርግ የማይረሳ ይሆናል በኩራት በሹክሹክታ ተናገረች። የሚያብረቀርቅ ዘውዷን አስተካከለች። ዋና ስራ አስፈጻሚው ቢሊየነሩ ቪክቶር እንደሷ የተደሰተ አይመስልም። ስልኩን እያየ ነበር። በዙሪያው ስላለው ነገር ግድ አልነበረውም። አንድ ሰው በክላሪሳ አጠገብ በሹክሹክታ ተናገረ። ያቺ የጽዳት ሰራተኛዋ የእውነት ትመጣለች ብለሽ ታስቢያለሽ? ክላሪሳ ጮክ ብላ ሳቀችና አይኖቿን አሽከረከረች። እባክሽ ያቺ ሴት እኮ ቦታዋን ታውቃለች። እመኚኝ አትመጣም። በራስ መተማመን ስሜት ዞር አለች። ነገር ግን እነሱ እየሳቁ ሳለ አንዲት ጥቁር መኪና በዝምታ ወደ በሩ ተጠጋች። ቀርፋፋ ግን የተረጋጋ የሚያምር። መኪናዋ ቆመች። የኋላው በር ተከፈተ። መጀመሪያ ጫማዎች ወጡ። ባለ 6 ኢንች ተረከዝ፣ ጥቁር ቀላልና የሚያምር። ከዚያም ቀሚሱ ተከተለ። ረዥም የሐር ቀሚስ፣ ጥልቅ ጥቁር የሆነ ከወርቅ ንክኪዎች ጋር ብርሃኑን የሚስብ። ስትወጣ ጨርቁ እንደ ውሃ ይንቀሳቀስ ነበር። ቀሚሱ በትክክል ከሰውነቷ ጋር ገጥሟል። ቅርጿን ያሳያል። በጣም የማይጮህ በጣም ያልበዛ ኃይል ብቻ የሚታይበት ነበር። አንድ የወርቅ ስካርፍ በነገስታት እንደሚለበስ ሁሉ በትከሻዋ ላይ በሚያምር ሁኔታ ተቀምጧል። ጸጉሯ ልክ እንደ ዘውድ ከፍ ብሎ ተሰርቶ ነበር። ጉትቻዎቿ ቀጫጭን የወርቅ ቁርጥራጮች ነበሩ። በጣም የሚያብረቀርቁ አይደሉም፣ ግን ደግሞ በግርማ የተሞሉ ነበሩ። በአንገቷ ላይ የአንገት ሐብል ነበር፣ ብርማና ቀላል። በመሃል ላይ አንድ ጥቁር ድንጋይ አለው። የማይጮህ ግን ኃይለኛ። ፊቷ የተረጋጋ ነበር። ፍርሃት የለም፣ ውርደትም የለም። በፊቷ ላይ አንድ ግልጽ መልእክት ብቻ ነበር የተጻፈው። እኔ ማን እንደሆንኩ በትክክል አውቃለሁ። በቦታው ሁሉም ዝም አሉ። እንግዶች ማውራት አቆሙ። አስተናጋጆች ባሉበት ደነዘዙ። የሻምፓኝ ብርጭቆች በአየር ላይ እንደተያዙ ቀሩ። ፎቶ አንሺው እንኳን ካሜራውን በቀስታ ወረደ። ክላሪሳ የሆነ ነገር ሲለወጥ ተሰማት። በቀስታ ዞር አለች። ፈገግታዋ ጠፋ። አይኖቿ ፈጠጡ። ትንፋሿ ተቆራረጠ። እጇ በትንሹ ተንቀጠቀጠ። ምክንያቱም ይህ ከእንግዲህ አስቂኝ እንዳልሆነ ተረድታለች። አላና መራመድ ጀመረች። ቀስ ያለ ግን ጽኑ እርምጃ። በእግሯ ስር ያለው ነጭ ምንጣፍ የራሷ መድረክ መሰላት። እያንዳንዱ እርምጃ በራስ መተማመን ስሜት የታጀበ ነበር። እያንዳንዱ እንቅስቃሴ የታሰበበት ነበር። ማንም አልተናገረም።
በእብነበረዱ ወለል ላይ የሚሰማው የጫማዋ ተረከዝ ብቻ ነበር። ከዚያም ሹክሹክታው ጀመረ። ለስላሳ የማወቅ ጉጉት ያለው። ማናት እሷ? ጠቃሚ ሰው ናት? ታዋቂ ናት? ቪክቶር በመጨረሻም ከስልኩ ቀና አለ። አይኖቹ ተገለጡ። ሙሉ በሙሉ ደነዘዘ። ዓለም ራሷ መቆሟን ያወቀች ይመስል አላናን ተመለከታት። ክላሪሳ በቆዳዋ ላይ ሙቀት ሲሰማት ታወቃት። ሆዷ ተረበሸ። ወደ ኋላ ተመለሰች። ከዚያም እንደገና በእጁ የያዘችውን አበባ አጥብቃ ያዘችው። አይ ይሄ ሊሆን አይችልም፣ በሹክሹክታ ለራሷ ብቻ በሚሰማ ድምፅ ተናገረች። አላና አልቸኮለችም። በፍርሃት ዙሪያዋን አልተመለከተችም። ይሁንታንም አልፈለገችም። ልክ ወደ ቤቷ እንደምትመለስ ንግስት ተራመደች። ምክንያቱም እውነቱ ይኸው ነው። የጓሮ መሃል ላይ ስትደርስ እያንዳንዱ እንግዳ ወደ እሷ ዞር ብሎ ነበር። ስልኮች ተነሱ። ካሜራዎች ብልጭ ማለት ጀመሩ። ሰዎች ወደ አንዱ ተጠግተው በሹክሹክታ ያወራሉ፣ ይገምታሉ፣ ይደነቃሉ፣ ያደንቃሉ። ክላሪሳ በግድ ፈገግ አለች። ከንፈሮቿ ግን ይንቀጠቀጡ ነበር። ደረቷ ተወጥሯል። ግን ለማንኛውም ወደፊት ተራመደች። የውሸት በራስ መተማመኗ በፊቷ ላይ ይታይ ነበር። ዋው አለች በቀጭን ድምፅ። በውስጡ ግን መርዝ የያዘ ነበር። እዚህ ስላየውሽ ገርሞኛል። ድምጿ በትንሹ ተሰነጠቀ፣ ግን በሌላ ፈገግታ ሸፈነችው። በእውነት አምሮብሻል። ቃላቷ ለስላሳ ግን ስለታም ነበር። አላና ጭንቅላቷን በትንሹ አዞረች። ትንሽ ፈገግታ አሳየች። የተረጋጋ ፈገግታ፣ አደገኛ ፈገግታ። አሁን አድርጌዋለሁ አለቻት። አይኖቿ ስለታም ሆኑ። ክላሪሳን በቀስታ ከላይ እስከታች ተመለከተቻት። እና አንቺም በጣም አምሮብሻል አለቻት። ክላሪሳ ዝም አለች። ከዚያም በቀስታ ጨመረችላት። ያሳዝናል። ይህ ሁሉ ገንዘብ ግን ጨዋነትን ሊገዛ አይችልም። ለስላሳ የድንጋጤ ድምፅ በህዝቡ መካከል እንደ ጸጥ ያለ ንፋስ አለፈ። አንዳንዶች ድንጋጤያቸውን በትንሽ የጭንቀት ሳቅ ለመደበቅ ሞከሩ። ሌሎች ምን እንደሚሉ ግራ ገብቷቸው አፋቸውን ከፍተው ትኩር ብለው ያያሉ። የክላሪሳ ፊት ደማቅ ቀይ ሆነ። አበባዋን በጣም አጥብቃ ስለያዘችው አበቦች ሊታጠፉ ደረሱ። አይኖቿ ከዚህ ቅስፈት የሚያድናት ሰው እንደሚፈልጉ ሁሉ ከፊት ለፊት ይሯሯጡ ነበር። ምን እያደረግሽ ነው እዚህ? አንዷ ጓደኛዋ በቁጣ ተናገረች። ማን የሆነች መስሏት ነው? ጓደኛዋ ከመመለሷ በፊት አንድ በእድሜ የገፉ ሰው ከህዝቡ መካከል ወደፊት ወጡ። ሽበት ጸጉር፣ ንጹህ ልብስ እና መጮህ የማይፈልግ የጸጥታ ጨዋነት ነበራቸው። ትንሽ ወደፊት ዘንበል ብለው አላናን ትኩር ብለው ተመለከቱ። አይኖቻቸው ተለዋወጡ። እጃቸው ወደ አፋቸው ሄደ። ቆይ 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 አንቺ አላና አዲባዮ ነሽ? ብለው ጠየቁ። ድምጻቸው እየተንቀጠቀጠ ነበር። በቦታው ሁሉም ሰው ዝም አለ። በእውነት ዝምታ ሰፈነ። ሙዚቃ የለም፣ ምንም ነገር የለም። ሁሉም መልሷን ለመስማት ጠበቁ። አላና በቀስታ ጭንቅላቷን አዙራ ተመለከተቻቸው። ድምጿ የተረጋጋ፣ ጠንካራና ጽኑ ነበር። አሁን እኔ አላና አዲባዮ ነኝ አለች። ሰውየው አየር እንደተነፈሰባቸው ሁሉ ትንሽ ወደ ኋላ ተመለሱ። አምላኬ ሆይ በሹክሹክታ ተናገሩ። ከአባትሽ ጋር ሰራ ነበር፣ እሱ ጋር ሰራ ነበር፣ በአዲባዮ ፋውንዴሽን። አንቺ የፋውንዴሽኑ መሪ ነበርሽ። እነዚህን ሁሉ ዓመታት የት ነበርሽ? በጓሮ ውስጥ የድንጋጤ ድምፅ ተሰራጨ። አዲባዮ ፋውንዴሽን? አንድ ሰው በሹክሹክታ ተናገረ። እሷ ናት? ሊሆን አይችልም። ሌላ ሰውም ተቀብሎ ጨመረ። የክላሪሳ እግሮች ሊከዷት ደረሱ። በትክክል ለመቆም ተቸገረች። ትንፋሿ ፈጣንና አጭር ሆነ። እጆቿ ተንቀጠቀጡ። እውነቱን እንደ ከባድ ድንጋይ መታው። ስሙ አስቀድሞ ሙሉ ማህበረሰቦችን የባረከ ሴትን ለማዋረድ ሞክራ ነበር። ይህ ሰርግ ከመኖሩ ከረጅም ጊዜ በፊት ንግስትን ወደ ቀልድ ለመሞከር ሞክራ ነበር። ክላሪሳ በቀስታ ወደ ኋላ ተንቀሳቀሰች። የፊቷ ቀለም ጠፋ። አይ ይሄ ሊሆን አይችልም። በአቅራቢያው ያሉ ሰዎች ብቻ በሚሰሙት ድምፅ ተናገረች። በዙሪያው ያሉ እንግዶች ቁርጥራጮችን ማገጣጠም ጀመሩ። አላናን ተመለከቱ። ክላሪሳንም ተመለከቱ። ቀደም ብለው የሳቁት አንዳንዶቹ አሁን ሊጠፉ የፈለጉ ይመስላሉ። በእድሜ የገፉት ሰው እንደገና ቀረቡ። የአላናን ሁለቱም እጆች አጥብቀው ይዘው አይኖቻቸውን በስሜት ያብረቀርቅ ነበር። አባትሽ በዚህ ማህበረሰብ ውስጥ ትልቅ ሰው ነበር አሉ። እና እናትሽ? አምላኬ ሆይ እንዴት አይነት ጠንካራ ሴት ነበረች! ምን እንደደረሰብሽ፣ ምን እንደነካሽ አላወቅኩም ነበር። አላና እጃቸውን በቀስታ ጨመቅ አደረገች። ህይወት ባልጠበቅኳቸው ቦታዎች ወሰደችኝ አለች በቀስታ። ነገር ግን ህይወት ከኔ ያልወሰደችው አንድ ነገር አለ
እሱም ማንነቴን ነው። በክላሪሳ አጠገብ ቆሞ ቪክቶር ሁሉንም ነገር ይመለከት ነበር። ቅንድቦቹ ተሰብስበው ነበር። ፊቱም ተኮሳትሮ ነበር። በቀስታ ወደ ሚስቱ ዞር አለና ክላሪሳ አላት። ይህ ምንድነው? ድምፁ ዝቅ ያለ ነበር፣ በእውነት መቆጣቱን የሚያሳይ አይነት። የክላሪሳ አፍ ተከፈተ፣ ግን ምንም ማውጣት አልቻለችም። ከዚያም እንደገና ሞከረች። ዝም ብዬ ነበር፣ ለቀልድ ነበር አለች በፍጥነት። ዝም ብሎ ጉዳት የሌለው ቀልድ። የቪክቶር ፊት ደነደነ። ቀልድ? ደገመው። በዚህ ሰርግ ላይ ካሉት ግማሽ ሰዎች ተደምረው ለዚች ከተማ ለዚህ ማህበረሰብ ካደረጉት በላይ ያደረገችን ሴት ለማዋረድ ሞከርሽ? የክላሪሳ እጆች ይበልጥ ተንቀጠቀጡ። አይ ቪክቶር፣ እንደዛ አይደለም፣ እንደዛ አይደለም። ግን ቃላቶቿ በጉሮሮዋ ላይ ታነቁ። አላና ወደፊት ወጣች። ድምጿ ከፍ ያለ አልነበረም፣ ግን በቦታው ሁሉ ተሰማ። ምንም አያስፈልግም አለች በተረጋጋ ሁኔታ። እዚህ የመጣሁት ለበቀል አይደለም፣ የማንንም ልዩ ቀን ለማበላሸትም አይደለም። አይኖቿ ወደ ክላሪሳ ተንቀሳቀሱ። እይታዋ ስለታም ነበር፣ ግን ያልተገራ አልነበረም። ቁጥጥር ያለው እና ግልጽ። ለመግለጽ የመጣሁት እዚህ ለቆመ እያንዳንዱ ሰው ለማስተዋወስ የመጣሁት ክብር ስለ ገንዘብ አይደለም፣ ስለ ቦታም አይደለም፣ ስለ ማዕረግ አይደለም። ማንም በማያይ ጊዜ ስለሚኖር ማንነት ነው። ሙሉ ቦታው ጸጥ አለ። የሰዎች አተነፋፈስ እንኳን ይሰማ ነበር። ከዚያም በህዝቡ መካከል የሆነ ቦታ አንድ ሰው ማጨብጨብ ጀመረ። የአንድ ሰው እጆች ብቻ። ከዚያም ሌላ ተቀላቀለ፣ ሌላም ተከተለ። ብዙም ሳይቆይ ሙሉ ጓሮ በጭብጨባ ተሞላ። ሰዎች ከመቀመጫቸው ተነሱ። አንዳንዶች በአይኖቻቸው ውስጥ የነበረውን እንባ አበሱ። ሌሎች በመጨረሻ አንድ አስፈላጊ ነገር እንደተረዱ ሁሉ በቀስታ ጭንቅላታቸውን ነቀነቁ። ክላሪሳ ሁኔታውን መቋቋም አልቻለችም። ግራ ተጋባች። ደረቷ በፍጥነት ይነሳና ይወርድ ነበር። አበባዋ ወደ መሬት እየወደቀ በእንግዶቹ መካከል ጥላ ወጣች። አበቦቹ በነጩ መንገድ ላይ ተበታተኑ። ከጓሮ ወጥታ ሮጠች። ከእይታ ተሰወረች። በቀጥታ ወደ ራሷ ውርደት ሮጠች። አላና ለአንድ አፍታ አይኖቿን ጨፈነች። እናም ረዥም ጥልቅ ትንፋሽ ወሰደች። ዛሬ በሰርግ ላይ ብቻ አልተገኘችም፣ እንደ ራሷ ሆና ነበር የተገኘችው። ጭብጨባው ሲቀጥል አላና ትንሽ ወደ ኋላ ተመለሰች። በዝምታ ዙሪያዋን ተመለከተች። ቀደም ብለው ትኩረት ሳይሰጧት ያልፉ የነበሩት እነዚያው ፊቶች አሁን በአዲስ አይነት እይታ ይመለከቷት ነበር። በአክብሮት፣ በክብር እና በእውቅና። ቪክቶርም እዛው ቆሞ ነበር። ስልኩን በእጁ ይዟል። አሁንም አላናን ለመጀመሪያ ጊዜ እንደሚያያት ሁሉ ትኩር ብሎ ይመለከታት ነበር። ከዛም አላና አለ በቀስታ። ምንም አላወቅኩም ነበር። ድምፁ አሁን ይበልጥ ትንሽ ነበር። ኩራቱን የቀነሰ ይበልጥ ሰው የሆነ ድምፅ። ባውቅ ኖሮ እምላለሁ። አላና እጇን በቀስታ አነሳችና አስቆመችው። አያስፈልግም አለች። ቃናዋ ክፉ አልነበረም። በተመሳሳይ ጊዜ ግን ጽኑና ደግ ነበር። እዚህ የመጣሁት ማንም ትንሽ እንደሆነ እንዲሰማው ለማድረግ አይደለም። በህዝቡ ዙሪያ ተመለከተች። አይኖቿ ወደፊት ተንቀሳቀሱ። እዚህ የመጣሁት ለራሴ ነው እና ምናልባት አንዳንዶቻችሁን ለማስታወስ ችላ የምትሏቸው የማይታዩ እንደሆነ አድርጋችሁ የምታዩቸው ሰዎች እናንተ ልትገምቱት የማትችሉትን ታሪክ ተሸክመው እንደሚጓዙ ለማስታወስ። ቪክቶር ምራቁን ዋጠ እና ጭንቅላቱን በትንሹ ደፋ። በቃላቷ ውስጥ እውነት እንዳለ ያውቅ ነበር። ከባድ እውነት። በዙሪያቸው የነበሩ እንግዶች በቆሙበት ተረበሹ። አንዳንዶቹ ወደ ታች ተመለከቱ። ሌሎቹ በዙሪያቸው ያሉትን ሰራተኞች ለማየት ዞሩ። የምግብ ሰራተኞቹን ተመለከቱ። የጽዳት ሰራተኞቹን አዩ። የደህንነት ጠባቂዎቹንም ተመለከቱ። ቀደም ብለው ያለ እይታ እንኳን አልፏቸው የሄዱትን ሰዎች። እንደ አላና ያሉ ሰዎች በቀስታ ፊታቸው መለወጥ ጀመረ። ኩራት በነበረበት ቦታ አክብሮት ሰፈነ። ከዚያም ጥቂት እንግዶች ወደፊት መጡ። አንዳንዶቹ በአላና ያለፈ ህይወት ውስጥ የነበሩ ፊቶች ነበሩ። ፋውንዴሽኑ በህይወት በነበረበት ጊዜ የሚያውቋት ሰዎች። ሌሎች ደግሞ እንግዳ ነበሩ፣ ነገር ግን ንጹህ ልብ ያላቸው እንግዶች። የአዲባዮ ፋውንዴሽን ዳግም ለመገንባት የምታስቢ ከሆነ እኔን እንደ አንድ አጋር ቁጠሪኝ አለ አንዱ ነጋዴ። መርዳት እፈልጋለሁ። እኔም እፈልጋለሁ። አንዲት ሴት በፍጥነት ጨመረች። የቤተሰቦችሽ ስራ ብዙ ህይወትን ለውጧል። እንዲሁ እንዲጠፋ መፍቀድ የለብንም። አላና በቀስታ ፈገግ አለች። አይኖቿ ባልፈሰሰ እንባ ተሞልተው ነበር። ምናልባት ጊዜው አሁን ነው በሹክሹክታ ተናገረች። ልክ ከሰማይ ባሻገር እንደምትመለከት ሁሉ ፊቷን በትንሹ አነሳች። ልክ ወላጆቿን እንደምታናግር። ልክ አሁንም
እዚሁ አለው እንደምትላቸው ሁሉ። ለመሄድ ዞር ስትል ህዝቡ ወደ ጎን ፈቀቅ አለ። ነገር ግን በዚህ ጊዜ የዚህ ቦታ አካል አይደለችም ብለው ስላሰቡ አልነበረም። በዚህ ጊዜ መንገድ የከፈቱላት አክብሮት ስለነበራቸው ነው። በክብር ቦታ ከፈቱላት። ሰዎች ለነገስታት መንገድ እንደሚከፍቱት ሁሉ። ምክንያቱም እሷ ትመስል የነበረው እሱኑ ነው፣ ንግስት። መውጫው አጠገብ ጄዳ ከመኪናው ጎን ቆማ ትጠብቅ ነበር። እጆቿን አጣጥፋ ነበር። ጀርባዋን መኪናው ላይ አስደግፋ ነበር። በፊቷ ላይ የኩራትና የሚታወቅ ፈገግታ ነበር። እሺ አለቻት በሚጫወት ስሜት፣ አንድ ቅንድቧን ከፍ አድርጋ። በቂ ነበር? አላና ወደ ኋላ ተመልክታ የሚያበሩትን መብራቶች፣ ትልልቅ አበቦች፣ ከዛፎች ላይ የተንጠለጠሉ መብራቶችን፣ በአንድ ወቅት እንደ ትንሽ እንዲሰማት ያደረጓትን የነበሩትን ነገሮች ሁሉ ወደ ኋላ ተመለከተቻቸው። አሁን ሁሉም ባዶ ይመስላሉ። ቆንጆ ግን ባዶ። ጥልቅ ትንፋሽ ወሰደች፣ እንደ ነፃነት የሚሰማ ትንፋሽ። አይ አለች በቀስታ ግን ደግሞ በጥንካሬ። በቂ አይደለም፣ ይህ ገና ጅምር ነው። ጄዳ ሳቀች እና እጇን ያዘች፣ አጥብቃ ጨመቀችው። ልክ ነሽ አለች በፈገግታ። እንሂድና ማንም ስምሽን ዳግም ለመርሳት የማይደፍርበትን ትልቅ ነገር እንገንባ። መኪናው በቀስታ ከቦታው ራቀ። ፀሐይ እየጠለቀች ነበር። ሰማዩ ጥልቅ ወርቃማና ለስላሳ ብርቱካንማ ቀለም የተቀባ ይመስላል። ልክ ዓለሙ ራሱ ለአላና እያጨበጨበላት ይመስላል። በመስኮቱ አጠገብ ተቀምጣ ከተማዋን ሲያልፍ ትመለከት ነበር። በመስታወት ውስጥ ምስሏን ማየት ትችላለች። የጽዳት ሰራተኛ አይደለችም። የተሰበረች ሴትም አይደለችም። ተጥላ የነበረችውም ሰው አይደለችም። የወደቀች ግን ፈጽሞ ያልጠፋች ሴትን አየች። አሁን ዘውዷን የተሸከመች ሴት፣ በራሷ ላይ ሳይሆን በልቧ ውስጥ ማንም ያልሰጣት ዘውድ እና ማንም ሊወስድባት የማይችል ዘውድ። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። እስኪ ታሪኩን እንዴት አገኛችሁት? ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። እዚህ ድረስ ካያችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። ታሪኩን ከወደዳችሁትም ላይክ እና ሼር አድርጉት። ዓለም ችላ ለሚላቸው ሰዎች ድምጽ የሚሆኑ ተስፋን በሚሰጡ ታሪኮች ካመናችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።